ብሩክ ነው እኮ ምንድን ነው? ቤት አልገባም። ባለበት እጅ ላገኘው ይገባል። በቃ ድጋሚ እኔን ጨውትብኛል። እኔ እኮ ለልጄ ብዬ እንጂ ብሩክ እንደዚህ አይነት ሰው እኮ አልነበረም። ያስደበድብ ስታሰቃዩ የነበረው ዝና አምልጧል። ምንድን ነው ያልከው አንተ? እኔ ዝናን አልደበደብኩትም። እሺ ዝናን ስንከባከበው ነበር። ዋስ ሰጠው ነበር፣ ምግብ ሳጎርሰው ነበር፣ ስንከባከበው ነበር። ጭራሽ ጫፉን አልነካሁትም ዝናን። ይሄንን ለራሱ ለዝና ታስረጅዋለሽ። እኔ እንጂ ዝና ላይ አላነሳውም። እሺ ሲጀመር እኔ አይደለሁ እንዴ ምግብ ሰጡት ስላቸው የነበረው እንልቀቀው ስላቸው የነበረው ችግሩን በድርድር እንፍታው በንግግር እንፍታው ብያቸው አልነበር እንዴ? ሲጀመር ሽንቱን ይሽና ወንዶች አይደላችሁ እንዴ? እንዴ በወንድ ልጅ ትጨክናላችሁ ያልኩት እኔ አይደለሁ እንዴ? ሲጀመር ለዝና አይደለ እንዴ ሳዝንለት የነበረው? ሲጀመር ዝናን እኔ ጫፉን አልነካሁትም፣ ስከባከበው ነበር እንዴ። ትቀድዳለህ እንዴ እኮ እሱን ሲይዝሽ ታስረጅዋለሽ። ሲጀመር መች እስክናገር ጊዜ ይሰጠኛል። ገና ልናገር ስል ቆሞቻለሁ። ሞገስ ግን መቃብሬ ላይ ምን ብለህ ነው የምጽፈው? እዚህ ቦታ ሲጀመር እኔ ቀባሪ የለኝም። ሁላችንም በአንድ ጉድጓድ ነው የምንገባው። ለምንድን ነው የምትፍሪ? አትፍሪ። ሻሎ ወደ ቤቴ እንዴት ነው የሚሄደው? ሞገስ ለምንድን ነው ግን መድብል ትናንት አልነገረን? መድብል ግን ይህን ያክል ነው እንደሚጠላን እንዴ? አንተ ይህ ሰውዬ ግን ከዝና ጋር ነው እንደሚሰራው እንዴ? ለምንድን ነው ግን ትናንት ያልነገረን? ድመቱ አምልጧን፣ አይጦቹ ወደ ጉድጓዳቸው ይግቡ ግቡ አይባልም? አይባልም ወይ? ማች ጉድጓድ መግባትሽ ይቀራል። ጉድጓድ ትገቢያለሽ። Let bleach ruin your fabrics. Switch. ሰጥቶኛል ፈጣሪ ብሎ እግዱ ከተነሳልኝ አይደለም ከአዲስ አበባ ከኢትዮጵያ እንወጣለን። የት ልንሄድ? ክፉ ሰዎች በሌሉበት ማንም በማያውቀን በነፃነት ወደምንኖርበት ሀገር፣ የራሳችንን ህይወት በምንጀምርበት ሀገር፣ ወደዛ ዝና ወደሌለበት ሀገር እንሄዳለን። የኔ ሀገር አንተ ነህ፣ የኔ ቤተሰብ አንተ ነህ። ነፃ ከሆን እኔ እናንተ ብቻ በደስታ እንኖራለን። ልጆች ወልደን በራሳችን ዓለም እንኖራለን። አሁኑ ላይ ግን ደግሞ ይሄን ለማድረግ እንደነገርኩሽ ሀብት ንብረቴን ማስለቀቅ አለብኝ። ሞገስ፣ እኔ ግን ጠበቃው ምንም ደስ አላለኝም። ጉዳዩን ይጨርስልን እንጂ ከእርሱ ጋር ምን ጉዳይ አለ? ደግሞ እንደሚጨርስልኝ ቃል ገብቶልኛል። መኖሩ ብቻ አይደለም የት ቦታ ምን እንዳደረጉት ምን እንደሆነ እንኳን ምንም ፍንጩም የለኝም። ምንም አላውቅም። አመሰግናለሁ ጋሽ። ሰው እኮ የሚወደው ለራሱ ሲል አውቃለሁ። እኔም እንደዛ ነው የማስበው። እኔ ሰራተኛ ናት ብዬ አልኩሽ። በልቤ ያከብርሻለሁ። እሺ ጋሽ፣ ግን እኔ እዚህ ማደር አልፈልግም። ማለት አይ በቃ ይቅርብኝ። እዚህ ማደር አልፈልግም። regional.
ስራ ፈትቼ አላውቅም። ያው ብር የለውም እንጂ እሱማ ሰው ከስራ ተነጥሎ አያውቅም። ግን እኛ የምንመዝነው ስራው በሚያስገኘው ገንዘብ መሆኑ። አዎ። እና ዛሬ በቃ ብሩ ልታወጩ ነው? አዎ። አምናው ግን ይሄ 12 ሚሊዮን ብር ይባለው ይሰጠዋል? አዎ። አሬ ይገርማል ኪድዬ። እና በቃ ወደ ውጭ ልትበሩ ነው? አዎ። ዛሬ ደስ በሚልና በአዲስ ዜና ተመልሰናል። እሱ ምንድነው ከተባለ ብሩክ ያለበት ታውቋል ማለት ነው። እንግዲህ ብሩክ ያለው በሰላም አለበት ቦታ አለ። ያ ማለት ምንም አልሆነም። እንግዲህ በእርግጠኝነት እንግዲህ የደስታ ሰዓት እየደረሰ ነው። እንግዲህ የሁላችንም ጥያቄ ነበረ ብሩክ ድራማው ካልመጣ ብሩክ ለምን አልተመለሰም እያልን የሁላችንም ጥያቄ ነበሩ። ቤተሰቦቻችን አንዳንዶቻችን እንዳውም ድራማው ሁሉ አስጠልቶን ራሱ በቃ ማየት ሁሉ ያስጠላን ነበር። ማለት ገባ ወጣ እያልን ነው እንጂ የምናየው እንዲህ በፊቱ በሰስፔንስ ሆነን እያየው ነው አልነበረም። ግን ዛሬ በጣም ደስ በሚል ሁኔታ በሰላም ተቀላቅሏል ማለት ነው። ወደ ድራማው መጥቶልናል። በዛም እንግዲህ ሁላችንም ደስ ብሎናል። እኔ በግሌ በጣም ነው ደስ ያለኝ። በቃ ብሩክ የድራማው ድምቀት ነው። የአባትነት ጥግ፣ የጓደኝነት ጥግ፣ በቃ እኔ እንጃ ምን ብዬ ንገራችሁ። በጣም ጎበዝ፣ ጀግና፣ አስተዋይ አባት ነው እና በቃ በጣም ነው ደስ የሚለን ያለ ማለት ነው። ቤተሰቦቻችን ጊዜ ብዙ መስዋዕትነት ከፍሎ ልጁን በብዙ መከራ ውስጥ አልፎ እንግዲህ ልጁን አሳከመ። ጀግና ነው። በቃ በአንበሳ መንጋጋ ውስጥ አልፎ ያሳከመ ልጁን ጀግና ነው። የሚገርማችሁ ዛሬም ብቻ ሳይሆን ነገን በጥንቅቅ አድርጎ የሚያውቅ ማለት ነው። እንግዲህ ልጁን ሲያሳክም እንዳያችሁት ብዙ መስዋዕትነት ነው የከፈለው። በቃ ብዙ መስዋዕትነት ከፍሏል ለልጁ ተብሎ። በቃ ምራቅ ተተፍቶበት፣ ተሰድቦ፣ ተደብድቦ፣ በቃ ተንቋሾ ከሰው በታች ሆኖ ብቻ ምንም የቀረ ነገር የለውም ማለት ነው። እንግዲህ ማህሌት ራሱ በቃ መጫወቻ ቃቃ መጫወቻ አድርገው በቃ እውነት ያልከፈለው መስዋዕትነት የለም ለልጁ ብሎ። ግን በቃ ጸጥ ለልጁ ብሎ ታስሯል፣ ተሰድቧል፣ ተመቷል፣ ተንገላቷል፣ ተርቧል፣ ተጠምቷል። ያን ሁሉ መስዋዕትነት ከፍሎ በመጨረሻም ደግሞ ቤቱን ለመሸጥ ያው አሳግዳበት ማህሌት እነዛን ነገሮችን ለማስተካከል ብዙ መስዋዕትነት ከፍሎ እንግዲህ አስተካክሎ ልጁን ይዞ ሄዶ ወደ ታይላንድ አሳክሞ ተመልሷል ማለት ነው። እንግዲህ ልጁን ሲያሳክም ደግሞ ቤቱን አልሸጠውም። ቤቱን ያልሸጠበት ምክንያት ደግሞ ለምን ታውቃላችሁ? ቤተሰቦቻችን ለልጁ ነገጧት እኔ ነገጧት በሆነ ምክንያት ልሞት እችላለሁ፣ ስለዚህ ልጄሳ በሚል ሀሳብ ለልጁ ጥሪት ምን ላስቀምጥላት ብሎ ካሰበ በኋላ መኪናውን ሸጦ ግን ቤቱን አልሸጠውም ነበረ። ቤቱን በሚሸጥበት ቦታ ከሀገር ውጭ እነዚህ እነ ካሌብ ሞሲሳ እነዚህና እና ግብረ አበሮቻቸው ከሚሰሩ ሰዎች ጋር ነበር የተገናኘው። ያም እንግዲህ ከሀገር ውጭ ይዞ አደንዛዥ እጾችን ይዞ ሂዶ እነሱ እዛ እንዲሰጥላቸው፣ በዛም እንግዲህ በምትኩ ቤቱን ሳይሸጥ ብር እንደሚሰጡት ተመካክሮ ነበር የሄደው። እሱም የተመካከረውን አላስቀረም። ተቀብሏቸው እሺ ብሎ ብሩን ተቀብሎ ልጁን ወደ ሕክምና ነበር ይዞ ሄደው። ይዞ ሲሄድ እንግዲህ መንገድ ላይ ኤርፖርት ላይ ነበር ይዞ አዲስ አበባ ኤርፖርት ጥሎት ሄደው እና ያንን ጥሎ በመሄዱ እንግዲህ ተመልሶ ልጁን አሳክሞ ሲመጣ በጣም ተናደው ነበር የጠበቁት። ምንም አታመጡ፣ ምንም ታደርጉኝ አትችሉም ብሎ እሱም እንግዲህ ቢሆንም ሞት ነው ምን ሞት ደግሞ ምፈራ ሰው አይደለሁም እግዚአብሔር ይመስገን ልጄን አሳክም ያለው ብሎ ነበር ያላቸውና ካሌብ ሞሲሳ ሲደውልለት ከዛ ካሌብ ምንድን ነበር ያለው መሰላችሁ? አንገድልም፣ ሞት መስሎት ሆነ ተሳስተሃል፣ መግደልማ መቸነፍ ነው፣ ስለዚህ አንተን በቁም እናሰቃይሃለን ብለው እንግዲህ በዛቱበት መሰረት እንዳያችሁት ከ2 ወር ያላነሰ እንግዲህ ብሩክ የሚገኘው በስቃይ ውስጥ ነው። እንግዲህ እንደዛ አይነት ጀግና ወንድም እያለው በፊት ያው ባለማማከሩ ትንሽ መስዋዕትነት ከፍሏል ማለት ነው። ያው በእርግጥ ዝና ማነው መድብልም ዝሁ አልነበረም የነበረው እስር ቤት ስለነበረ በሰዓቱ ያው አጠገቡ ስላልነበረ አላማከረውም። ከእስር ቤት ከወጣ በኋላ እንግዲህ ከትንሽ ጊዜያት በኋላ ቀጥታ ወደዚህ ወንድሙ ጋር ሲመለስ መድብል ሲመጣ ብሩክ የለም ነበረ። ኦልሬዲ በእነሱ እጅ ገብቶ ነበር። እንዴት እንደያዙት ደግሞ ያው ዛሬ ባያችሁት ቪዲዮ ላይ አይታችሁታል። ቀጥታ ቤቱን ጎርጉረው ገብተው ነበረ ማለት ነው። ከዛም ድምጽ እንዳያሰማ ምንም አይነት እንትን እንዳያደርግ መርፌ ወቅተው የእንቅልፍ መርፌ ይዘው እተኛበት ላይ ከሰጡት በኋላ ቀጥታ አንስተው ነው ይዘውት